ቡናውን እንጠጣና ሄደህ ሸራ ገዝተና ሸራ ለምን ሸራ የዚህ ቤቱ ይደረግበት እንጂ እንዴት ፍሳሽ ሲሄድብህ መሰለኝ ያደረ ምን እንዴት አልፋ ሲያንጠባጥባ አላደረም እና ለዚህ ታጉ ከጓሮ ከምራል አይደል ከዛ ምጥ እንደርብበታለና እንደውስ እናቴ እንደውስ ይደረግበታል እንጂ ወድጄ ነው ያልታደልኩ ሰው ያደለውማ እናቴ ምን የመሳሰለ ቤት እየሰራ ይቀመጣል ይማመን አረ ምን ሆነሽ ነው ታጉ አረ ምን ሆነሽ ነው ቡናውን በሰላም እንጠጣው እንጂ ምን ሆነሽ ነው እንደዚህ የሚያደርግሽ ምን እንደዚህ አልሆንም ምንም አልሆነ ያያግማስ ልጅ ምንድነው ያን የመሰለ ቤት በሁለት አመት ጭብርቅ አርጋ ሰርታ ስታስቀምጣቸው ምንኛ እንዲሆነን ግን እንደው ትንሽ እንደው አታስብም ግን የኛይት ምን ሆና ነው 6 አመት ሙሉ ቁጭ ብላ እስቲ እንደው ይሄ ነው እስቲ ምን ሆናችሁ ማትለ ምን አላሳድግ ብዬ ነው ታጉ ምንድነው የምትው ምን ለማለት ፈልገሽ ነው እንደው ልጅሽ አይደለች እኔ መች ልጅ አይደለችም አልኩ እኔማ ልጅ ናት ብዬ ነበር ለምንድን ነው የምታተነትኛት እኔ አላተነተንኳትም እኮ ባተነትናት ኑሮ እኮ እንዲህ አይደለም ምን እስቲ እናቴ ናት እስቲ አባቴ ነው እስቲ የሆነ ነገር ላግዛቸው ነው እንደው ልቀይራቸው እንኳን ማትል ምን 6 አመት ሙሉ ገንዘቧን ቁጭ እያደረገች አመጣው እንደቃጣ ደግሞ ወይ ታጉ ነገር ሲመጣ መቼም አንድ ዜ ነው አሸንኩ ነው ይል እንደው ምን ላይ እንዳለች ሁሉ ታውቂያለሽ አሁን ምን የሆነች እንደሆነ ታውቂያለሽ ምን ትሆናለች ሰምታ ምን አይነት ነገር ላይ እንደሆነች ታውቂያለሽ አሁን ምን ትሆናለች ነው ምን ትሆናለች ገንዘብ እንዳፈር የሚታፈስበት ሀገር ተቀምጣ ምን ትሆናለች እሷ ምን ጎሎባት ተንጠራርታ ቁጭ ብላለች እንጂ እሰይ ያርገው እንዳፍሽ አርገው ታጉ እንዳፍሽ አርገው እውነቴን ነው የምልሽ እንዳፍሽ አድርገው እውነት ይድላት አባትና ልጅ እንደውስ አንድ ላይ የምታስቡትን የምን አውቂ ምንድነው ያንቺም የኔም ልጅ አይደለች ምንድነው አባትና ልጅ ማለት ብዬ ነበር ግን እናንተ ሁለታችሁ ምን እንደምታስቡ ነው አውቃለሁ የሰው እናት አርጋኝ የእንጀራ እናት አርጋኝ ነው እንጂ እንዳላሳደገ እርግፍ አርጋኝ እንጂ እናቷ በሆን ኑሮማ መች አንቺ ደግሞ ዝም በይ ኧረ ቆይ እስቲ ታጉ እንደው ያን ያክል አሳድግሻት ልጅ እንደው ደህንነቷ እንኳን አያሳስብሽም ምን ትሆናለች ነው እኮ እኔ እኮ ምን እስቲ ምን ትሆናለች ምን የሆነ ነገርማ ብትሆን እንሰማ ነበር ምን ትሆናለች እዚህ ሀገር ሄዶ ሰው ምን ሆነ እንደው አጠገቧ ማን ሰው አለ ታጉ ምን ማን አለ እንደው አጠገቧ ማን አለ እንደው እቺ አንድ ፍሬ ልጃችን ገንዘብ ታለ ምን ሰው መኖሩ ምን ያደርጋል ግን እንደው ሙላት ግን እንደው ምን እያሰባችሁ ነው ኧረ እንደው ኑሮ እንደው ሌላ ሰው እንደው ተዋና ተነስቶ ላይ ሲደርስ እንደው ትንሽ እንደው ብስጭት ታረገ እንደው እቺ ልጅ ከኛ ተለይታ እንደው ሌላ የምታደርገው ነገር ይኖራል ብለሽ ተገምቻለሽ ይደርሳል አይደል ስትመጣ ሁሉን ነገር ታደርግልናለች ታጉ ኧረ ተይ ታጉ ስትመጣ እዚህ አሁን ያላገዘችኝን ከደምዝች መጣ ነው የምታግዘኝ እሷ አትቸኩይ ምን አስቸኮልሽ እንደው አይ መጸለይሽ ነው ለሷ እንደው ሰላሟን መመኘትሽ ነው እጃ መዳፋሽ ነው ያውቀዋለሁ አንድ እዚህ ያልታደልኩ ልጅ ተሰው በላይ አድርጌ ነበር ያሳደግኳት ይሄን ማን ካደ ኧረ ተይ ታጉ ኧረ ተይ ታጉ እንደው ልታለቅሽባት ኧረ ተይ አታልቅሽባት ምን ሁኛ አለቅስባታለሁ ይሄውን ባሽ እየመጣ አይደል ምን ሆነሽ ነው አንድ እዚህ ያልታደልኩባት እንጂ አረግ እዚህ ነሽ ጥሌ መጣህ ይሄን ኩበቱን እንትን እያልኩኝ መጣሁ እንጂ ምን እንዴ ያለኝ እኮ ላቃችሁ ከዛሬ ነገ ይኸውልሽ ደግሞ ሀብታም ሆኖ ሞቶ አንድ በሬ አውሰኝና እመልስልሃለሁ ብሎ እምቢ አለኝ ቶ በቃ እንግዲህ እንዴት ይደረጋል እንደው በሬ ጉልበት ምንም እመልስልሃለሁ ብትለው ኖሮ ለማንኩት እምቢ አለኝ አልኩሽ እኮ እንደው ምን አለ የኔታን ብትጠይቂያቸውና ምን ቢያጋድዱና እንጂ እስከመቼ ነው እንደዚህ እኔም በየሰው ፊት ተንኮለየ የምሞት አንተ ሰው አስቦት አላረገኝ ተናግሬ ምን አረጋለሁ ብለ ነው እንግዲህ አጠለቸው ነው ጥል እንደ ሰው ጥንድ በሬ ማረስ ብታርስል ብንቀየርና አጠለቸው ነው አይደለም ይውልሽ አሁን መጠየቅ ነው በቃ ይውልሽ አረግ እኔ ሰለችኝ ስንት አመታችን ነው እስኪ 6 አመት ሞላን ሶስት ምን ላርግ መጠየቅ ከነ ብለሽ ጠይቂ እሳቸው ምን ሊያረጉት ነው ብሩን በአካውንታቸው አምቀው ዘው እንዲሁ ልታዩ ብድር ይሁን እንደው ስጡኝም አልልም እኔ ሰርተን እንከፍላለን አንድ በሬ የምንገዛበት ስጡኝ ብለሽ ጠይቂያችሁ ጥሌ ሁሌ ከማስተያየትም አልፎ ተናግሬ ያውቃለሁ ግን ሰውየው በቃ የለም አይሰጥም እኔ ደግሞ የነሱን ትዳር መለያየት እንዳይሆንብኝ ብዬ ችግራችንን ችግር አድርገን እንስራ ከሌላው ሰው እንለምን በቃ ተው እንግዲህ ያለን አማራጭ ይሄ ነው ምን አረጋለሁ ብቻችንን ለመቆም እኮ ብዙ ቀን ጣርን እኮ
ይሄው አልሆነልንም። ድጋፍ ያስፈልገናል እኮ እያልኩሻለሁ። ቆይ ምን ያደርገዋል ብሩን? ይሄው ዋጋ ከሄደች ስንት አመቷ ነው? እናቴ ሰው ያደለው ቤተሰብ እናቴ ቤት ያቋቁማል ያግዛል። እኛ ቤት የለም ቁልቁል ነው እንዳለ። እንደው ለዘመድ የሚተርፍ ወገን እኮ የለም። ቁልቁል አይደለም። ይኸውልሽ እሳቸው ችግር አለባቸው። በቃ አንቺ ሄደሽ ጉልበታቸው ላይ ወድቀሽ ለምን አሰጡኝም? እኔስ ልጅ አይደለሁም ወይ? አላሳደክኝም ወይ ብለሽ ጠይቂ። እለምናለሁ። እኔ እኮ አሁን እኮ የመለመን እኮ ምን ጊዜም በቃ ሁለዚህ ነው የምለምን እና አሁንም ቢሆን ተስፋ አልቆርጥም። ያጣ ሰው ምን ጊዜም ሁለዚህ የሰው ግንባር አይቶ ነው። አሁን ደግሞ እንመልሰዋለን። ለጥላሁንም ነግሬያቸዋለሁ። በብድር መልኩ ስጡን። እሺ ካስቀመጥከው ብር ከደብተሩ ላይ አንስተህ ስጠኝ አደረሃኝ። እኔ እሰጥሃለሁ። በቀነ ቀጠሮም ቢሆን አበድረኝ በይው። እስከ ስንት ልበለው ነው? ዝም ብለሽ የአንድ በሬ ዋጋ ስትይው ያውቋሉ። እሺ እኔ እጠይቃለሁ። ጥሌ እንደው ወየው ይሳካልን እንጂ እኔ በዚያም ታልሆነ እነሱም እንዴት አሉ በሌላው ሰው ቢሆን እንደው በሌላው ሰው አትሄጂም አልኩሽ። እንዴት አባትሽ ያን ሁላ ብር አስቀምጠው ሌላ ሰው ሲሆን ነው ሳይሆን እናቴ ምን እንዴት አደርጋለሁ? አውጥቻ ለመጣው ነገር ዛሬ የላቃቸውን ተላቃቶቹ በታችኝ አይደለም የአንድ በሬ ይስተኛል ከይብሎ ደረቱን የነፋ ግድል አንተ እንደው ሰው አባትየው ያረዳነን ዛሬ ሌላው ሰው ምን ይላል ብለህ ነው? አባታቸው ተቀምጦ እንዴት ያለ አባት አላቸው እሱ አይረዳቸውም ወይ ነው የሚል ሰውም እኮ እናንተ በስም አባት ሀብታም እህት ትሄዳለች እኮ ነው የሚባል። መቼም እዚህ ሀገር የሄደው ሁሉ ሀብታም ነው። እንዲያ ነው የሚል ሰው ካልተጠየቁና ነገሩ ካልከበዳቸው የሚወጣቸው ነገር አይደለም። እኔ እኮ እያስተካከልኩ እኮ ነገርኳቸው። አግዘኝ ብለው ኩትኳቶ ጓሮ ወስደውኝ እኮ እያስተካከልኩ ለመንገር ሞከርኩ። ግን ምንም አውቀው ወደ ሌላ መስመር ያወራሉ እሳቸው። ምን ሰው እንደሆነ አይበለው ከብቶች እንደሆነ የላችሁም። ምንድነው እንደዚህ የምትሆኝ? እና ከብት ባይኖርን ምንድን ልትሆኝ ነው? ሰው ማሳ ገብተሽ የምታጅ እና ቢያንስ የኛ ከብቶች ይብሉት እንጂ ደርቆ ከሚቀር ምን ማለት ነው? እኛ ፈልገን ነው መስሎኛል ያጠርነው ነው። ሳር መብላት ጀመራችሁ? ምን ማለት ነው? መጀመሪያ ከብት ስታደልቢ ሳር እንደሚበላ እንትን አትይም እንዴ? የኛ ከብቶች እንግዲህ እናንተን ሳር ነው እንጂ እየበሉ የሚያድጉ ምን ማለት ነው? እንግዲህ ምን ማለት ነው አትበይኝ። ስነ ስርዓት ያጅን ባልሽ አይደለ? አንቺ ምንድነው ንጥር አልሽ? ምን ማለት ነው? የራሳችን ሳር ነው እኮ እያልኩሽ ያለው እና እናንተ ሳር ቢሆን እና ሰው መቼም አይበላውም። እኛ ፈልገነው ነው ያጠርነው ነው እኮ የተባልሽ። ምን ልትሆኛለሽ? አዎ የሆነ ቢዩ በሏለች ያ ምንድነው? አደኩሽ ምን አባሽ ታመጫለሽ? አንቺ እንደው ሞኝ ነሽ ግን እናቴ ተው። እንደው እኔ እኮ አሁን ባልሽ ያለ እንደው ቤትሽ ሙሉ ቢሆንልሽም እንደው ምንም ነገር ባይጎልብሽ ምን ትሆኛለሽ? አሁን ማለት እሱን ማን ይጠላል ብለሽ አሁን ወይ ብለሽ ብጮህ እዚህ ቤት ማንም ይደርስልሽ? ባልሽ አጠገብሽ ያለው አንድ ነገር ብትሆኚ የሚደርስልሽ ቀድሞ የሚንሰፈሰፍልሽ ስትታመሚ የምታመምልሽ እኮ ባልሽ ነው። ሞኝ እንዳትሆኚ። ይኸው እኔ ባሌን የፈታው ምን ሆኜ ነው? ገንዘብ ሳይኖረኝ ቀርቶ ሊጣይን ሆኜ እንግዲህ እንደኔ የለፋ የለ እንደኔ የሰራ የለ እንደኔ የሚታከት የለ ለፊ ነኝ እንደምታውቂኝ። ግን ይኸው ባሌ ጥሎኝ ሄደ። ምንድነው ገንዘብ ስለሌለ እሱን የፈራሁ እኔማ አሁንም እሱን እኮ ነው የፈራሁ እኔ እኮ አሁን እኮ ምን ላድርግ እመቤት ግራ ገባኝ። ምን ላድርግ እምትይ ያ ሁላ ገንዘብ ተከማችቶ ያ ቡኩ ሁሉ ሞልቶ ተትረፍርፎ በሌላ ቡክ እስከሚገለበጥ ድረስ የምትጠብቂ ምንድነሽ አንቺ? ወይ የእህትሽ ገንዘብ አይደል ምን ነስጡኝ ብለሽ ብትቀበይና ቤታችሁን ብትሰራሩ አንቺ ለእናትሽስ የማታስቢ ምን ሆነሽ ነው አንቺ ሞኝ የምትሆኝ? እናቴ ተይውማ ያላረኩት ነገር የለም። ተማስተያየትም አልፎ ጠየቅኩኝ እመቤት ግን አይሆንም። ሰው አስቦት አልሰጠሽ ምን ታረጊያለሽ? አንድ ጊዜ ተበለኝ እንትን ያልኩትን እሱም ይለኛል ግን ምን ላድርግ? አረግጅሉ ሰውዬው እንደሆነ የታወቀ ነው። ባለፈው እንደውም ናፍቆቱ ነው መሰል በስልክ ሳወራት ብታይ ሰቅሰቅ ብላ ለቀሰች። እኔም በይኔ ነው የሄዳ እንግዲህ ብታይ ተችግሩ የባሰ ደግሞ
እንባ ምን ያረጋል? ቅብጠት ነው የምለው እናቴ ትሙት ቅብጠት ነው የምለው። እንባ ምን ያረጋል? ታሰበችልሽማ ናፈቅሽ ታለችማ ትንሽ ሳንቲም ልካልሽ እንዲህ አርጊ እንዲያው ከብትም ግዙ እንዲያው በስራትም ራሱ በሬ የምትገዥበት ብር በሰው ግን በእናቴ በአንድ በሬ ብታይ በየጉልበቱ በየጉበኑ ሲሄድ እንዳለ ብታይ ጠለው እኮ እሱ መጥቶ እኔ ጋር እኔ ምን ላድርግ ብለሽ ግራ ገባኝ። ለእናትሽም ቢሆን አስቢ። ያቺ ምስኪን እናትሽ እዛ ቤት ገብታ እናቴ ሰውዬው እንደሆነ እንዲች አርጎታ የሳንቲም ነገር ጨንቆ ብርቁ እንዲህ እኮ ብታረጊው እኮቹን አንድ ሳንቲም አትወድቅም መሬት። እናቴ ትሙት አውቃቸዋለሁ እሳቸው። ግራ ገባኝ እኔ የሚውልሽ እንዴት ላድርግ ብለሽ ግራ ገባኝ አትበይ። እንዴት ላድርግ አትበይ። ጠይቂ ወይ ይገባሻል እኮ የእህትሽ ሀብት ነው። ምንድነው ይሄን ያክል የሰው ፊት የምታዩ? ዋን ይሰማኛል። የእነሱን ትዳር መበተን ነው የሚሆን። እኔ እንዴት ላድርግ ብለሽ ነው? የእነሱን ትዳር መበተን ስትይ አንቺ ትዳር እንዳይበተን ነው። እናቴ እኔ መሆኑን እኔ ነኝ የማውቀው። በችግር የባሰ ደግሞ አታብሰል ሲኝማ እኔስ ግራው ገብቶኛል። አንተ ይሄን ያለ ምን እንደው ቤት ብትሆን ግን እዚህ ዳሪ ትንቸኩዬ ነው ማወራው። እኔ አልጠጣም ማሮናት ይሁን አያስገፉኛል። እኔ አልጠጣም። አሁን ጠጥቼ ነው የመጣው ቤት። እኔስ ስንጠጣ ቆይተን እንደው ብትቀምስ ብዬ ነው እንጂ ቅራሪ ነው አይነትማ የለም አያስለምንም። እናንተ ሁሉ ጊዜ ቅራሪ የማላውቀው ቤት ነው። እንዴት ቅራሪማ ቅራሪ ነው። እኔ አሁን እኮ እንደው የእናንተ ነገር እያሳዘነኝ እኮ ነው እናቴ። እንደው በቃ እኛ ቤት የሆነች ነገር ተሰርታ ስንበላ በቃ የእናንተ ቤት ባዶ መሆኑ ትዝ ይለኛል። እናቴ ይላል እንጂ ምን የማይልህ አንተ እኮ ሁልጊዜ በጨው እየተበላ ኑሮ ብለው ተስወም ዝም ብለው ተቀምጦ እኔ እውነቴን ነው ለኔም እኮ በጣም አሳብን ይሆኑብኝ። ምን አባቴ ላድርግ? እንዴት ላድርግህ? ወጣ ሰቃርኩ ያዙት እንጂ ጥብቅ አድርገው እንደው ካለበት አምጣው ይበሉት። ኧረ እንደው ጨምቄ ሁላ ነው ይዤ ነበር። አንተዬ እንደው አልሆነም እንጂ እንደው ያላረኩት ነገር እኮ የለም። እንደው ምንም አይደነቀም ሰውየውም እንደው እናት እንደው አደራ አባትና ልጅ አንድ አይነት መሆናቸው ያልታደልኩ ሰትዮ ያልታደሉ ሆነው ነው እንጂ እንግዲህ ዛሬ በሷ አካውንት በሷ ደብተር ተቀምጦ ሲፈልጉ እያወጡ እንዳይጠቀሙበት አንቆ ይዞ ካለፈው እንደው ድንች እያኮታኮትኩት እንደው ልነግራቸው ፈልጌ ደር አልኳቸው። እንደው በጭራሽ የለም አሉ። በቃ እንደው እንዳልከው አደራ የኛ ኑሮ እኮ ኑሮም አይደለም። ጨው ባይኖር የኛ ኑሮ አሁን ኑሮ ሆኖ ነው የሚኖር። ኑሮ አይደለም በቃ። እኔ እንደውም አሁን እኮ ይችን ክረምቱ ሲመጣ መቼም ጣርዋ ታፈስባችኋል። ያን ግን ወጥቼ እንደው ሳሩን ከዳድነዋለሁ ብዬ አስቤያለሁ። ያው ከሆነልኝ ይሄን ራስ እንደው ብትቀይርላችሁ። አሁን እቺ ማናት ባለፈው እዚህ ግንብ ቤት የሰራችላችሁ ያያግማስ እናቴ ሰውዬው ራሱ ሲሄድ ብትይው እናቴ ዛሬ ወይ ሳቲ እና እኔ እናንተ ነገር እንደው በጣም ነው የሚያሳዝነኝ። አንጀቴን ነው የምትበይኝ። እንደው እውነት አንቺ አልኩ ይቅርታ ስሜቴ እኮ ነው። እንደው ችግር የለውም አንጀቴን ነው የሚበሉኝ እናቴ። እንደው እሱ ነገር አይዞህ ሆኖ ለኮመና ነኝ። አንድ ጊዜ ከናውተሽ ነይ ለፍተሽ ነይ ደክመሽ ነይ እኔ ተብዬ እንደው ደስ ይበልሽ አልተብዬም። ከሰው ለይታ እሷ ራሱ የሰው እናት አድርጋ እኮ ነው አሁን እንጂ እንግዲህ ደውላ ሄሎ ብላ እኮ ብር ልክ ያለው እነሱ ያወጡት ብትል እኮ እሷ አወጣው የሆነ ነገር መግዛት አያቅትፈትም። ደግሞ ለማውጣት ደግሞ መጀልጠው ይመጀልጡት ነበረ። አሁን እንደው ሆኖ እኮ እንደው ዋናው አመጣጥ አሁን እኮ ነገር አነሳውና እናንተ ኑሮ ላይ ያወራን እንጂ እኔም እኮ አሁን እንደው እስከመቼ አንድ በሬ ብቻ የሰው ግንባር አይቼ እውነቴን ነው ዛሬ እሷን ሳገባት ከደህና ሰው ጋር ተጠጋሁ ሰው ታረጉኛላችሁ ብዬ ነው እንጂ እንግዲህ አንተ እኮ እንደ ዘመኑ ሰው እኮ አይደለም። እሞት እንደው ጥላው እኔ አንተ አለ ብዬ ሳይሆን ለሁላ ሰው ነው ለመንደሩ ሰው ሁላ ነው ስላንተ ማወራ። እንደው ይሄን ገንዘብ አለ ይሄ ምን አለ የማትል ሰው እንደው ዝም ብለህ ብቻ እንደው በአቋምህ ዝም ብለህ ጠንተህ ዝም ብለህ ትዳርህን ቀጥ አድርገህ የምትመራ ሰው እኮ ነበር። ተስፋ በማድረግ ይኸውልሽ እኔም ይቅርታ ተስፋ በማድረግ ዛሬ ነገ እንትን ይልኛል እያልኩ እናንተም ዝም አትሉኝም። እንደው ከዚህ ወጥታ አድርጋችሁ ከዚህ ከተጠራቀመው ገንዘብ ወጥታ አድርጋችሁ ከበሬ ግዛ ሰው ፊት ከምትቀርብ ብላችሁ ሰጡናላችሁ ስል ነበረ። በቃ እናንተም ዝም አላችሁ። አንተ እንደሌላው ሰው አይደለም። አንተ እንደሌላው ሰው አይደለም። ገንዘብ ወዳዳ አይደለም እያልኩ ነው እኔ እንደው ለሙላው ሰው ምን እንዴት ያለ ልጅ ነው እንደው እንዴት ምን የመሰለ ልጅ የገንዘብ ስጡኝ አይል ምን አይል
ምናምን አያውቅ እያልኩ እኮ እና ስጡኝ ነው እኮ አሁን ታስሮ ምን ያደርጋል? ገንዘብ ተቀምጦ ሰው እዚህ ቢራ ምን ያደርጋል? እሱስ ነው ገንዘብን ካልተጠቀምንበት እኮ ጣፊ እኮ እሱማ ነው። እና አሁን እሱም ዝም ብሎ አይቀመጡ። በቃ ልጅ ደግሞ በሱ በኩል እኮ የሚያምር አሁን እቺ ልጅ እኮ የሰውዬ እኮ አቀጣይ እነዚህ ሰዎች እኮ እንደዚህ የሚሆኑ እኮ መቼም የሱ ልጅ እኮ አድርጓት እኮ። ኧረ ምን አስፈልግሻለሁ? ምንድን ነው? እስከ መቼ ነው ግን እንደዚህ ምን ሆነ? ያቺ ለወይ ናት እንጂ። ቆይ ተረጋጊ ልጅ። እንዴት በተኛ ባጠር ነው ሳር ውስጥ ገብታ ስታጭድ አገኘኋት። ከዛ ለምንድን ነው የምታጭጂ? የኛ ነው እኮ ምናምን ስላት ምን አገባሽ እናንተ ልትበሉት ነው መች ከብታላችሁ አለች። እና ተደባደር። እስከ መቼ ነው ግን አብዬ እንደዚህ? አንደኛ ከብት የለን፣ ሁለተኛ እንደ ጓደኞቼ ነው ያልኩንኩኝ። እና ጎዳችሽ? እኔ ደህና ነኝ። ከብት የለን? ልትበሉት ነው ወይ ሳሩን መች ከብታላችሁ አለች። ምን ከብት እንገዛለን እኮ ከብት እኮ እንደፈለግን መግዛት እንችላለን። መቼ አብዬ መቼ? ተረጋጊ እንጂ። አሁን ምን ያደርግልናል ከብት? አሁን ምን ይጠቅመናል? ሁሉ ነገር አለ፣ ሁሉ ሙሉ ነው። ምንድነው አሁን ከብት? ለምንድን ነው እንደዚህ እንደሆንሽ? ለምንድን ነው እየሄድሽ የምትደባደቢ ከሰው ጋር? አብዬ እንዴት እሷ እንደዛ ትለኛለች? ወዳችሽ ደግሞ እንደ ጓደኞቼ ጨርቅ ራሱ የለኝ፣ ጫማ እኮ አዲስ ራሱ የለኝ። እና ጫማና ልብስ ነው የፈለግሽ? እና ብትገዛልኝ። ይኸውልሽ እንግዲህ አሁን 2 ማዳበሪያ ያህል አለ ቤት። እሺ የኔ ልጅ እሺ። ይኸውልሽ 2 ማዳበሪያ እህል አለ። ከእናትሽ ጋር አንዱ ማዳበሪያ ወስዳችሁ ሽጡና ጫማውንም ልብሱንም ትገዛልሻለች። እሺ ያን ሽጡትና ንገሪያት ሂጂና። እሺ አሁን በቃ ሂጂና ንገሪያት። እሺ አየልጅ ነገር እንዴት ሴትዮ እንደው አበላሸቻት ማለት ነው። እንዴት ሆኖ ደመቀለት አንተ ተደጋግሜ ነገርኳት አልኩሽ እኮ በቃ ሊሆን አልቻለም። የኔ ያለ ምን ስለ ልቅሶ ነው የማወራ? አማት ያለዚህ ነኝ እኔ ኑሮ የለጋች ልቅሶ ሰውዬው አንተ ግን አያይ የለጋ ሞቱን የሞተን ያለሁልሽ አይደለ ሁሌ ማማሩ ያማማቱ ማማሩ ይኸው ሰው ያለው ሰው እንግዲህ ተመልከት እስቲ እንዴት አድርጎ እንደቀበሩት የሳጥኑ ማማር ፍልቅልቅ እኮ ነው የሚለው። ተሞቷ ሞሟቱ ሳይባል መሞት ራሱ ትልቅ ነገር ነው። ከዚያ ውጪልኝ አሁን በቃ አሁን እኔ በኑር የጉዳይ ነው አሁን እኔ ያምሰለሰልኩ ያለው በቃ እኔ ይቺ ልጅ ይኸውልሽ ነገርኳት ምንም አሰማም። ምን ላድርገው? ስንት ጊዜ ነው የነገርኩህ? እኔስ ቢሆን ስንት ጊዜ ነው እኔስ የመከርኩህ? አንተ መች ትሰማለህ? ጥላሁን እንዲሁ ተድሮም ሙላ አሁንም ሙላ እንደሆንክ ቀረ። እኔ እንዲያው ገብተህ ተደና ሰው ቤት ነው የገባህ። አንተም ተነስተህ አንተም ሀብታም ሆነህ እኔንም ታነሳኛለህ ብዬ ስጠብቅ እንዲያውም ኪሳራ ከነ እንትኑም እንዲያው ባዶ ማንችን የራሱ ልጅት ሄደች ተሻገረች ውጭ ገባች ሲባል አለፈልኝ። ነገ ሌላ ሰው ሆንኩ እንጂ እንደዚህ ተመልሼ ቁልቁል እሄዳለሁ ብዬ እንዲያው ሞኝ የምትሆን ምን ሆነህ ነው ጥላሁን? ሞኝ አትሁን። አይደለም እኮ ሞኝነት አይደለም ነው እንጂ በየሰው ቤት በሬ ስጡኝ ልመና ሞኝነት ነው እንጂ ሀብት ንብረት እያለ ገንዘብ እያለ ምን ብትጠይቁ አንተም ቢብትል እንዲያውም እነሷንስ ቢሆን ሂጂ ጠይቂ ብለህ ማትልካት ለምንድን ነው? ላኳት አልኩሽ አንድ ቀን ላኳት። ሰውዬው የሚላቀቀው ነገር አይደለም። በቃ ሰውዬው አልኩሽ እንዲህ አድርጎ ዘው በቃ ምን እኔ አስታከኩ እንደው ቀጥታ እንኳን እንዳለገው ምን ይለኛል ብዬ መቼም ታውቂኛለሽ። ቀጥታ እንዳለግረው ብዬ ድንች አኩታኩተኝ ብሎ ወስዶኝ እንደው አበበቴ እንደው በዚህ ኩል ይሰጡኝ እኮ እንደው እንደዚህ ይሏለሁ። መንገዱን ዝግት ያደርገ መንገዱን ዘጋብኝ አትበል። አንተ ነህ መንገድ መክፈት ያለብህ ጥላሁን። ኧረ ተው አንተ ልጅ ተው ሙናትሁን ተው። ምንማ ሌላ አማራጭ የለኝም። አሁን ቢሆን ቆይ አይደለም እሷንስ ቢሆን ስቅስ አድርገህ ብትይዛት ታንተ ትወጣለች። እንዴት አንተ አይደል የቤቷ አባወራ? ስቅስ አድርገህ አምጪ ብለህ ጠይቃት ታመጣለች። ታልሆነ ደግሞ ብለህ የማይመጣ ተሆነ በእናቲቱም በኩል ሄድበት። እናቴ ትሙት ይኸውልህ ምን ታደርጋለህ መሰል ይችን ገንዘብ አወጣህ ለልጄ ታልሰጣት እንዲያው ሀብቴን ቦግ አድርገህ ክፈልልኝና እሄዳለሁ ለቅቄህ ብትለው አሁን ሰውዬው ፈርቶ አውጥቶ ነው የሚሰጠው። እና አሁን ጎበዞን አንቺ እንደው ዝም ብለህ አዙርም አታስብ። ጥሩ ነው እንጂ ምንድን አሁን አለቃትም አለ እንደው ቀጥታውን እንዲህ ማታረግ ከሆነ ልጅቱን ልሰደት ይችላል። እና እንዲያ በለው እንዲያ ሲጫንቀው ያቺ ትዳርስ የተፈታ በኔ ምክንያት አይደል? ገንዘቡ በቃ ቶለት ስባል ከዲያ
እንዬ እንጨት እየለቀምሽ አብዬ ነጋት ነይማ ቀንዳ ይዘሽ ብትመጪ ነው ልንገርሽማ አብዬ ነው አግኝቼው አንዱን አቆማዳ ጤፍ ሽጡትና ልብስ ግዙበት ብሎኝ ላንቺ ሁላ ልጋጎ እንዴት ትላግያለሽ? አይደረሽ ምን አለብሽ? ወጣሽ ገብተሽ ይሄንን ትወችሪያለሽ። ጤፉ ይሸጥ ነፍስ ስጋሽ ይሸጥ እንዬ ላንቺ ሁላ እኮ የተባለ ሐሳብ የለሽ። እኔ ልልበስ አልኩኝ ተለበስኩስ እዚያ አጭቆ ያዘውን ገንዘብ ምን ነው ቢያወጣው የምትልከውን ልጅት የምትልከውን ገንዘብ እምቅ አርጎ ይዞ ቁጭ ተሚያረግ ምን ታዘነልን? እንግዲህ ላንቺ ለኔ ታዘነልን አውጥቶ ሰው ያረገንም አያለብሰንም ቤቱን አይቀይርም። እንዬ ደግሞ እሱ እሺ ሲል አንቺም ቢራ ምን ነው ተረቀሰልሻ ደግሞ ልታለቅስ ሐሳብ የለሽ። አንቺ ሁለት አቆማድ ያለ አንዱ ተሽጦ ምን ስትበይ ትከርሚ? ገና አስተጥር ምን ትበይ? እችነ አንድ አይውል አንድ ያውላ ግንዳፎ እናቴ እኔም አለሁ አይደለ ለፍቶ መናየት ደክሞ መናየት እንዳላሳደገ እንዳላዘለ ልብስ እንዳላጠበ ሁኜ የቀረሁት ጀማለጥ የሁ ይሸጥ ዛሬ ከያዘኝ ሳይደግም ቱሊስ ሁይቱ የትችልኝ አይቻለሁ አይደለም ይኸውልህ ግን ትክክል ነው ግን እንደው ምን አይነቱ ሰው ነህ? በሄድኩበት ቆይ ምን ችግር አለው? ብድር ተሰርቶ ይከፈል አይደል? መውጫ መግቢያ እኮ ሰጠኸኝ ጋሽ አዱኛ። አንተ ስንተኛ ነው ቅዳሜ እያልከኝ እንዲህ ባየኸኝ ቁጥር በየጥሻው እየገባህም ትሽሎኮለክ? አላገኝ ብዬሽ እኮ ነው የምሽሎኮለክ እንጂ ካለኝ እኔ አመደጅ ድረስ መጥቼ ሰጥህ የለ። ጥላሁን ይሄ ግን ጥሩ ነው ግን? አዎ ጥሩ አይደለም። ወስደህ ስታበቃ ኑሮኝ እኮ አይደለም የሰጠው ካለኝ ላይ ከችግሬ ላይ ነው መዝዤ የሰጠው። ባሱ ካንተ አሁን እንደውም ከሰጠኝ በኋላ ባሱ ኧረ አዱኛ እውነቴን ነው። አሁንም ቢሆን ጊዜ ሰጠኝ። ባሰህም አልባሰህም እኔ ካንተ ጋር መሽሎክሎክም አልፈልግም። ገንዘቤን ትሰጠኛለህ? መቼ? እኔ አሁኑን ስጠኝ። ቅዳሜ እያልከኝ ስንት ቅዳሜ እንግዲህ እኮ ወደ 3 ወር እኮ ሆነ። በቃ 1 2 3 4 5 6 ቅዳሜ ስጠኝና በቃ እሰጥሃለሁ። እንዴት ነው የምትለኝ? እኔ አሁን ከየት ይመጣል? ግን ተገቢ ነው ግን እኔ እኮ ደህና ሰው አድርጌ እኮ ነው። እኔስ ደህና ሰው አድርጌ ካንተ የተበደልኩ ግን ደህና ሰው አይደለም። እውነቴን ነው። በበቆሎ ውስጥ እንዴት እንደ ሕፃን ልጅ ትሽሎኮለካለህ? እኔ እኮ በቆሎ ላይ ነው አይደለም አጋር ጭራሽ እያሾፍከኝ ነው። ምንድነው እያደረግብኝ ነው? አይደለም እውነቴን ነው። ለምን እንዴት አበድርከኝ እንጂ እስከዚህም ድረስ ሽመልክን መልጠ የምታስወጣኝ ምንድን ነው? እኔ ወንድ ልጅ እኮ ነኝ። አንተ አይደል የገባህ? እንዴት በዚያ ዞራ ስታዞረኝ አይቼ አይደለም? እንዴት መጀመሪያ እኮ እንደውም ስትመጣ እኮ አይቻለሁ። አይደለም ይኸውልህ ገንዘብ መስጠኝ እንኳን ታው ጋሽ አዱኛ እንግዲህ ነገርኩህ ነው ግን እንደው እኔስ ግራ ገባኝ። እንደው ትዳራችንም ሊፈርስ ነው። በሱም አልፈርድም። አሁን ባዶ እጄን ገባሁ። አይን ቢያይ የሄደችት ልጅ እንኳን ታግዛለች ብሎ ቢያስብ ምንም የለም። እናንተ ታግዙኛላችሁ፣ እንደ ሰው ቤት ታቀኑ ያላችሁ ታግዙኛላችሁ፣ እንደ ሰው እናት አባት ብል እናንተም አልሆነም። ተኛ ባሳችሁ። እኔ ግራ ገባኝ። ነገርና ምን ዋጋለን? ይኸውልሽ እሱም ዝም ብሎ ገንዘቡንም ቃርጎ ይዞ የምትልከውን ምን የለ በችጋር እንቁጥ ያደርገኛል። እኔን ጨምሮ በራብ አለንጋ ይገርፈኝ። እናንተ እንዴት ያለ ነገር ነው? እኔ እኮ የማደርገው ነው ቁጣም በሩ የጠፋኝ። ይኸውልሽ አላከችለትም እንዳልል ትልካለች። እሷስ ቢሆን አደራሽ የሰው እናት አድርገኝ ነው እንጂ እንግዲያ ምን እንደው አሁን የእሷስ በዚህ በኩል የብቻ ልላክላት ብላ አንቺ ለምንድን ነው ዝም የምትዩ? ፍጥጥ አድርገህ አምጣትዩም እንዴት ፍጥጥ አድርገሽ እኮ አምጣ። ምን ልስራ፣ ምን ላርግ፣ ምን ላቅርብ ይባላል እኮ እንዴት የእሱ በእርግጠኝነት ሳትልክለት አትቀርም። ትልካለች። እኔ እንደው ይኸውልሽ መላኩንም ትላክ ችግር የለውም። ምን ቢያንስ እንኳን እንደው ግማሿ እንደው ሩዋ እንዲቀንስ እያደረገች ደግሞ የኔ ብቻ ብትልክ የኛ ተተርፋለች ስል እንደው እናንተም የለ እኔ እኮ እንደው እኔ እሷ ክፉኝ ያንቺን ልብስ በሳሙና ሳጥብ የእሷን በባዶ ውሃ ጨፍቅላት ነበር። ያንቺ ፍትፍቲትን ስሰጥ የእሷ ጥርራጊ ነበር የምሰጣት። ተኛ በላይ ያሳደግሻት እሷ ክፉኝ። አይ እንደው እውነት እንጃ እውነት እኔ እንደው የኔ ልባት አልደረሰ እሷ ላይ
እኔ እሷ ክፉ ሁኜ እንግዲህ አደራሽ እኔ እሷ ክፉ ነኝ። አንቺ ተኝተሽ ስታረፍች ነይ ተነሽ ኋንጭ ነይ ቤቱን ለቅልቂ እያልኩ እንዲያ እንደማላረጋት እንዳልነበረ ሙያ እንዳላስተማርኳት ዛሬ ኧረ እንዬ እንደው አሁን እኔ ግራ ግብት አለኝ። እኔ ትዳሬም ሊፈርስ ነው። በጥላሁን እንዳልፈርድ በሱም አይፈረድም። ምክንያቱም ይሄ ነው የሚባል ነገር ከእናንተ አላገኘሁም። እኔ አሁን ትዳሬ እኔ እንጃ እንደው በቃ ሊበተን ነው። የሱ እኮ ክፋት እኮ ነው። እንደሱ ልጅ ሳታጅለት ቀርተሽ ለምን እዚህ ቤት ሰርታ ተቀመጠች እኮ ነው። አሁን እሱ እኮ እነሱ ግደለው መጣሽ እዚህ ብትጎለችለት እንደው እናንተ እንደው አንዳንድ ጊዜ ግን እንደው ያው ነው። ግን እንደው እንዬ እኔ አሁን ምን ላድርግሽ? የሰው ልጅ አርጎሽ እሱን ጭምር የሰው ልጅ እዚህ ተደርቤ ምንድነው መሆን? እስቲ መጨረሻ ምንድነው አሁን እኔ በዚህ እድሜ ትዳር ፈትቼ ዋ ያለ ነገር ነው። ምኑ ከተተው ነው እኮ ገንዘቡን ምኑ አረገው ነው እኮ ግራ ይገባኝ። እንደው አደረሽ አንድ ቃል ቀረኝም። ይሄን ጋኑን ሁላ እያነሳው ብቆፍር እንደው ድንገት ቀብሮት እንደሆነ ቤቱን ሁላ አርሻረኩት። ምኑ እንደቀበሩ ምኑ እንደከተተው የሚላከውን ገንዘብ ምኑ ነው የሚከተው? በቃ ፍጥጥ አድርገሽ ይዘሽ እኔ ምን ላቅርብ? ምን ልስራ? ወጭ ስጠኝ በይ ውስጥ እኔ እንደው እንኳን የኛ ልትሰጡ እናንተ ባሳችሁ እኮ እኔ እኮ ግራ ገባኝ። ምን ያደርግልኛል አሁን? እኔ እንደው ይልቁን ሰጡኝ አንቺን ትዳር አቃንቸው ነው ያልኩኝ። የኔማ እንደበቃው ነው። በቃ በዚህ ተቀጠለ እሱም አፍጥጦን ያዘኝ እኔም ትዳሬንም በሱም አልፈርድም። በቃ መለያየታችን ነው። እኔ እንግዲህ የሆነ ነገር የምታረጉት ሆነ አርጉ። ወራ አያዱኝ ደህና ነህ? እንዴት ነህ? ሰላም አለሽ? አማን ነህ? እንዴት ነህ? ደህና ነህ? ደህና ነሽ? እንዴት ነህ? ሰላም ነው አለና ደህና ነሽ? ደህና ነኝ። ደህና ናችሁ? ማለውቅም በዛ ሰሞን ፈልጌሽ አጣሁሽ አለሁ። እኔስ አንተ ነው የጠፋህ። ምን ነው በዚያም ብቅ አትልም? አንድ ጉዳይ ገጥሞኝ ነበር። አንዱ ምን ገጠመህ? ነገርሽ ብዬ ያ ጥላሁን እኮ የሚሰራኝ ስራ እንደው ታዩማ ቀላል ስራ እኮ አልሰራም። ጥላሁን የኔ አጎናቴ ምን እንደው በጣም እንደው ታዩማ በጣም አሁን መጥፎ ደረጃ ላይ ሳንዳረስ እንደው ላንቺ ልንገርሽ ብዬ ነው። እንደው ምን አገናኝቷችሁ ነው ከቲም መጥፎ ደረጃ የሚያዳርስ ነገር? ባለፈው ቸገረኝ። በዚህ ወጥቶ በዚህ ገብቷል። ካለችኝ ጋር የሆነች እህል የተሸጠች ነበረች። ከዛሽ መዝዤ ሰጠሁት። ዳንንም ሰጥት ልሞትልህ ብሎ አሁን ባይ ባይ ወዴት አሁን ብጠይቀው ማንጓጠጥ አልፎ ተርፎ ሲያይ በየጥሻው መሽሎክሎክ መደረክ ምን ያርግ? እሱማ እኮ አሁን እንደውም ፎከረብኝ፣ አነዘረብኝ ራሱ የሚገርምሽ አንተ ላይ። አዎ እኔም እስኪ እንደው ላሳልፍ ብዬ አለፍኩኝ። እንደምንም በብሽቀትም በብስጭትም አያዱኛ እንደው እኮ እሱ እኮ እንደው እኔ ልሙት እንዲህ አይነትም ባህሪ የለውም። ታውቀዋለህ አንተ። እየነገር ልዋሽሽ ነው አይለም አውጥ እኮ አትፍረድበት። እና እኔ ምን ላድርግ? እሙት ይኸውልህ አገኛለሁ ብሎ ነበረ ሁሉንም ነገር ያካሄደ ያለደበትን ነገር ጠይቀኝ። ያለደበት ያም እንኳን ቢሆን በአግባቡ ነው መንገር ያለበት። በአግባቡ እንዲሁኝ ነው እንዲገጥሞኝ ነው እንደው ትንሽ ቆይልኝ ይባላል። ሙናኤል ፈርቶ ነው እንጂ ፈርቶ እኮ ነው አዱኛ። ምን ይፈራኛል? አራንዶም ልደብድብን ያለኝ ተገናኘን እኮ እንደው ሲያጣ ጊዜ ነው እጁ ባዶ ሲሆን ጊዜ ይኸውልህ ሀገር እየገባው ነው። ይልቅንስ እሱን ተምትጠይቀው ምን የሚስቱን አባት ብትጠይቃቸው ማን አያሙላት ነው? አያሙላት አላቸው ተርፏቸዋል። ቡካቸው ሁላ ሞልቶ ተትረፍርፏል አሉ። ልጅት በምትልከው ገንዘብ እሳቸውን አትጠይቃቸው? እንዴ ልጅ ባለ እንዲቸለት እንዴ ትንሽ እንስ ያለ ሳንቲም ወስዶብኝ ነበረ ብትላቸው እሳቸው ይሰጧል እንጂ ጥላውን ሳጧል። እንዴው ባዶውን ነው ሆኖ እንዴው ሊጣውን ነው የሚጓዝ። እንዴው አሁን ተቀልቡም አይለስ አገኘው ራሱ እኮ በትክክል ራሱ ሰላም አይለኝም። እንግዲህ አስግረ መንገዴን አሁን ልሄድና ልጠይቃቸው እንዴ ምንም ተለማምጣህ እንደምንም ብለህ እንዴው ጠይቃቸው። እንዴው ከሆነም እሱ እንዴው እኔስ ጠይቃቸዋለሁ። ተጠይቃቸው እሳቸውን ነው መጠየቅ። ይሁሉ ጥላውን የለውም ባዶ እጁን ነው ምንም እንዴው የለውም። አቅሊውን ስቷል። እንዴው ስለሌለው እሳቸውን ጠይቃቸው ይሰጡሃል። አስተዛዝነ ጠይቃቸው ይሰጡሃል። በል ወይ ጉድ! ሰው በገዛ መንደሩ እንደው መድረሻ ያጣል። እንደው ግን ምን ሆናችሁ ነው? እንደው ግን ምን እንደው የምትበሉትን ነገር በረድ አድርጋችሁ ብትበሉት እንዴት ነው ግን? እንደው እንዴ ያረጋችሁ አደራ። እንዴት ነው የምትናገር? ያታቆች ምንም አልናገር። እንደው ምን ሆና ነው ልጅ እኔ ክልክል ገብታ ደግሞ ሳሬን አጭዳ ሲያበቃ ደግሞ ልጅ እንደብድባ ምስል ቀስ ብለሽ በረድ ብለሽ ተናገሪ እንጂ እንዴት አርገ እንደዚህ ተንታክቶ መምጣትስ የሚያምረው በኔ። አረ ምን ሆነ? ምን ተናክቶ ተገብቶ የታጨደኝ ሳር አሁን እንጂ አታጓጅኛ እኮ ከሰው እንኖረ ብለን
ኧረ እንዲያውም ምንድነው አሁን የምትይኝ? የመጣሽበት ምክንያት ምንድነው? ልጅህ ሳሬን የምታጭደው ምን ቁርጥ ምን ፍልጥ አድርጓት ነው። እናንተ ክልክል ገብታ እና አታደርግም። ይሄንን ካደረገች እቆጣታለሁ። ኧረ አታደርግም። ታይኔ ወዲያ ልጄን እኮ ደብድባ ላከቻት። ለምን ወዲያውስ ደግሞ እናንተ ከብት የላችሁ ልትበሉት ነው ብላ ልጄን የምትላት ምን አገባት? ምን ትልቅ አረጋት እሷን። ይኸውልሽ አታጓች። ልጅና ልጅ ተጣልቶ ነው። ክፉና ደግ ባንነጋገር ጥሩ ነው። ክፉና ደግማ እቤት የተወራውን ነገርማ መርጣ መጣ የተናገረች አንተ ልጅ ናት እኮ። የኔ አይደለሁም እኮ የኔ ልጅ አይደለችም እኮ። ያውን ዘመን ልጅ አፋቸው እንዳመጣላቸው ነው የሚናገር። ወይ አፍ ማምጣት መርጣ ትናገር እንጂ ቤት የተወራውን ይዛ እናቴ ምንድነው ይባላል? አባት ቢያየኝ ጎድን ምንድን ልጅ ያየኝ ጤማሚት ነው የሚባል ነገር አለና እቤት የተወራውን ነው። እዛው ለእናንተ ልተውላችሁ። ይልቅ ይኸውልሽ አታጓጅ። እኔ ራሱ ወደ እናንተ ልመጣ ነበር። ምን ልታረግ? በጥላሁን ጉዳይ ነው። ደግሞ ምን አደረገ? ደግሞ እሱ ደግሞ ምን አረገ? ጥላሁን እኮ ገንዘብ ተበድሮ ከወሰደብኝ ስንትና ስንት ጊዜው አታጓች። እና ምን ቢኖርህ አይደል የሰጣው? ምን ይሰጣል? ምን ያደርገዋል? አያስቀርብህ። እንዴት ነው የምትናገሪ? ቢኖርህ የምትይ እኔ ከየት አምጥቼ ነው እንዴት የሚኖረኝ? ያለችትን ነገር እንተጋገዝ ብዬ ሰጠው እና ጥሩ ነው። ሸጋ ነው ያማ መተጋገዝ ሸጋ ነው። ቅዳሜ እሰጥሃለሁ ብሎኝ ይኸው ስንትና ስንት ቅዳሜ ያለፈ። ሌላ ቅዳሜ ይመጣ የለ። አንተ ምን አስቸኮለ? ሰርቶ ምን ብሎ ይመልስልሃል? አሁን ዞሮ ልጅህን አሳርፍ ነው። ይሄንን ነገር ነግረሽም ቢሆን የሚመልስልኝ ከሆነ ይመልስልኝ። የልጅሽ ባል ነው። አለያ ግን ሌላ ውስጥ ነው የምንዳረስ። ምን ውስጥ እንደርስ? አይ እሱን ከሱ ጋር አዘው ጨርሳለሁ። ወንድ ነው ከሱ ጋር ጨርሷል። እሱን ጨርሱ። ዙሮ ሌላ ቅዳሜ ነገ ቅዳሜ የሚመጣል፣ ሌላ ቅዳሜ የሚመጣል። ልጅትን ግን አሳርፍልኝ፣ እንዲሁ አሳርፍልኝ አዱኛ። እኔ ታንተ ጋር ሌላ ነገር ውስጥ መዳረስ አልፈልግም። አትደርስባችሁም። የእናንተንም ልጅ ተቆጡ። ምንም አላረገችም። እንትን አይባልም። ልጅን ጨምራ ሌላ እንትን አትበላትም። እና ከብት የለም ምን የለም እየተባለ እንደ ችጋር አይወራብን። አረክ እኔ ተናግሬያለሁ። እኔን ጨምራችሁ ሌላ ውስጥ እንዳትከቱ። ግን ተገቢ ነው የተናገርሽው ንግግር። እኔማ ተገቢ ነው ብዬ ነው የተናገርኩት። ነው በይ ሂጂ፣ በይ ሂጂ ተናግሬያለሁ። ወይ አታድርስ። እና ደህና ነዎት አባቴ? እግዚአብሔር ይመስገን። ማታ እኮ ጠላ ነገር አስቦጭቼልዎት ይመጣሉ ብዬ ብጠብቅ ቀሩ። እንደውም እኮ ለእሷ ለሀረግ ውሰጅላቸው እስኪ ብያት መሽ አለችኝ። እኔም አልተጨንኳትም ቀረ። እሰይ ነው ያሳብ እሰይ ጥሩ ነው። አዎ አይ አሁን እኮ እንደውን አሁን መመካከር ያለብን አሁን ችግር እየጨፈረብን እውነቴን ነው። መፍትሄው እሷ ጋር እያለ ማስተካከል እየቻሉ ሁሉን ነገር መፍትሄ መስጠት እየቻሉ ችግር በችግር ሆነ እኮ አናታችን ላይ ጨፈረ። እናንተ ቤት ምንም ነገር የለም፣ እኛ ቤትም ይሁን ምን እናድርግ? አሁን እኮ እቺ ጣሯ እኮ በቃ ወደቀች። እንደው እቺን እንኳን ቢቀይሩ ምን ችግር አለው? አንተ ከቤተሰቦች ከዘመዶቹ ጋር ሆነህ እንደዚህ ከቸገረህማ እንደው ያቺ ልጅ በሰው ሀገር እንዴት ትሆን ይሆን? እናንተ እንዴት ትሆን? ምን ልትሆን እሷ? አይ አባቴ እንደው ስለሷ ያስቡ። እዚያ ብር አለ ለሷ እየላከች እንዴት አሁን ደብተሩ ሞልቶ እየተጨናንቆ እኛ እኮ እናውቃለን እኮ ማናውቅ መሰረት ይሁን ትሉትማ ከዚያ ብር ወጣ ያርጉና ሁሉ ፈታ እንበል እንፍታታ፣ ስራ ምን ስራ እንዴት ህድነት እንዲቆፋኘን እኮ እንዲያርጎዙን እንዴት እንንቀሳቀስ? እሷም ካቦርቷንም ይቀይሯል። አሁን እቺ ካቦርት እስቲ ስንት አመቷ ነው? እኔ ሀረግን ሳገባ የለበሷት እስከዛሬ አትወልቅ። ይኸው ጸደይም ይምጣ ክረምት ይምጣ በጋው ይምጣ እቺ ካቦርት ናት። ካቦርት ይኸውልህ ልጄ፣ እኔ እንደዚህ የቸገረኝ ይኸውልህ እንደዚህ እኔ በድህነት ተቆራምጄ የምኖር ወድጄ አይደለም። አንተም ውጣና ይኸውልህ እኔ ከሁሉ የሚቆጨኝ ምን እንደሆነ ታውቃለህ? እንደው ለልጅ አለመድረሴ፣ ልጄን አለማሳረፌ፣ ልጄን እንደው አለመንከባከቤ ያንገበግበኛል። ይኸውልህ አዳምጥ፣ ትልቅ ሰው ሲያወራ አዳምጥ። ይኸውልህ እኔ በእንክብካቤ ይዣት ቢሆን ኖሮ ለስደት አትዳረግም ነበር። ሄዳ እዛ ብቻዋን ሰው ሀገር ላይ እንደዛ መከሯን የምታይ ይኸውልህ እኔ በእኔ ድክመት ነው። አሁን አንተ ደግሞ ወጣት ሆነ ሳለ ወጣት እንደው ወዲያ ወዲህ ብለህ መስራት መለወጥ እየቻልክ ሀገር ላይ ሆነህ መጣህ ደግሞ አንተ ብር ብለህ ትጠይቀኛለህ። አይደለም እኮ ትልቤው አባቴ አልተረዱኝም። እሷ እዚያ ምንም አትሆንም። እንደው ስንት ብር እንዲህ ነው የሚመለመል እዚያ ስንት ብር ልስጥህ? አይደለም እሱ ይረጋጉ እስኪ። እንዴት ነው ብርማ እኔ ከሰጡኝማ እኔ ምን ይሁንልዎት ረጋ ብለው ያለውን ብር እንጠቀም። አሁን ብር ዝም ብሎ አይሸመጠጥም። ብር ዝም ብሎ እንደው ከሰማይ ላይ ከዛፍ ላይ አይሸመጠጥም። አሁን ስንት ብር ነው የምትፈልግ ንገረኝ። መፈልግ
ይሄን ነው እኮ የምልዎት። እሱ መፍትሄ ነው ታልፎት በቃ ንገረኝ። የምፈልገው ብቻ አሁን አንድ በሬ አይደል ያለኝ አንድ ከሰው እየተዋስኩ ነው ማለት ለምቀኛ ደስ አይበለው ነው። 2 በሬ ልግዛ 2 100 ሺህ ብር ይስጡኝና 2 በሬ ስገዛ በቃ ከዚያ በኋላ ምቀኛ በቂቱ ይቀመጥ። በቃ 100 ሺህ ብር ለሱም ያውጡና እንዴ ይበሉ። አይ ዝም በል 100 ሺህ ብር 100 ሺህ ብር የለም የኔታ አባቴ አቤት ያር መስገን እንደምን ዋልክ? ደህና ዋልክ? ሰላም ዋልክ? እንደምን ነህ? ደህና ነህ? ምን ነው ምን እግር ጣለህ? አሁንስ እንደው አይቼውም አላውቅም። ጠፍተዋል። አይቼው አላውቅም። አለሁ ሰላም ነው? ደህና ነኝ። ደህና ነው? ጤናው ደህና ነው? እግዚአብሔር ይመስገን። ልጅስ እንዴት ነች? ትጠይቃለች? አዎ ትጠይቃለች። ትደውላለች? ደህና ነች? ደህና ናት። እሰይ እሰይ እሰይ። ጥሩ ነው። ደስ ይላል። እንዴ ልጅ ደርሶ ደገፍ ጠገን ሲያደርግ መልካም ነው። እንኳን ከሆነ እግዚአብሔር ይመስገን የሚባል እሱ ምን ሁሉ በደጆ ሆኖ እሱ ምን ጎደለቦ? እሱ ያርገው ፈጣሪ ሆነ እንጂ ሆነ እኮ ፈጣሪ ያርገው። ሆነ ብለህ ነው ሆነ ብለህ ነው። እንደው ዝም ብለው ነው እንጂ ከብቱ የፈረንጅ ከብት ዝም ብለው እንደው ገዝተው እዚህ በግቢው ቢለቁበት እንደዛ አሉ። አሁን እኮ ገንዘብ እኮ ዝም ብሎ ቢያስቀምጡትም እንትን ሆነ። ይሄ ዝም ብሎ ይሄ ምንድነው ይላል ይቀንሳል አሉ። ሲቀመጥ ዝም ብሎ ይቀንሳል። ይሄ የመግዛት አቅሙ አሁን በባለፈው ሽንኩርት 40 ብር አይደል እንገዛ የነበረ አሁን 80 ብር ገባ ሽንኩርት። እና አሁን ዘይት 1 ሊትር ዘይት 100 ብር እንገዛት የነበረቻት አንድ ዘይት አሁን ቅርብ ጊዜ 100 ብር ነበር። አሁን ወደ 500 ብር ገባ። እኔ እኮ ይገርመኛል። እንደው በሬ በምንገዛበት እኮ ነው ዘይት የሚገዛው። እኔ እኮ በሬ ገዝቼበታለሁ በ500 ብር። እርሶማ ምን በ50 ብርም ገዝቷል በሬ። ፈጣሪ ይመስገን እያልን ብሩን ከሚያስቀምጡ እቃ ጋር ከብት ጋር እህል ማከማቸት የምን ብር ያው ከየት የመጣ ብር? ከውጭ ይመጣሉ የለ ከውጭ የሚመጣሉትን ብር እንደዛ ያድርጉ። እንደው ከውጭ ይታፈሳል። ከውጭ ይሸመጠጣል። እንደው ባይታፈስም መቼም ተለፍቶ ተሰርቶ እንደው ናፍቆትም ሰቀቀንም ኑሮበት ገንዘቡ ግን እዚህ ሲመጣ ጠቀም ይላል። የነሱ ገንዘብ እኮ እንደው ብሩክ ነው አሉ ራሱ። አሁን የነሱ 1 ብር አሉ እኛ ጋር ሲመጣ ወደ 200 ብር ነው አሉ የነሱ 1 ብር። እና እኔ ሞኝ ነበር ማረጋቸው። ለካ ብልሆች ናቸው እነሱ። አይ እንግዲህ የተሳካላቸው ሰዎች ካሉ እንደዛ ይሆናል። እና እንደዛ ያርጉ። የተሳካላቸው ሰዎች ካሉ ብር ራሱ ዝም ብሎ እንትን ማለት ጥሩ ነው አሉ። ምን የሆነ ምናምን ይባላል አሉ። የሆነ ነገር የሚሆነው ነገር አለ ብቻ ያጣው። እንደው ምን ነው ወደ ዋናው ነገር ብትገባ ዋናው ቁም ነገሩ የመጣበት ነገር ምንድነው? አያሙላት ያው እኔ ከተገናኘን ላይ ቀርብዬ እንደው አንድ ችግር ገጥሞኝ አያሙላት እንደው መቼም የእርሶ ወገን ነው እርሶ አሉ ብዬ ነው እንግዲህ እንደው ቸገረኝ ሲለኝ ይሄ ሰው እንዴት እኛ እያለን ይቸግረዋል ብዬ ብር አውጥቼ መስጠት ለማን አይሉኝም። ለጥላው ለእርሶ ለልጁ ባል የእንጀራ ልጁ ለእንጀራ ልጁ ባል ብር አበደርከው? አበደርኩት። ኑሮኝ ቢሆን እንደው ሰው እኮ እንደርሱ የሞላለት ሰው ቢያበድር ምንም እንትን የለውም። እኔ እኮ ከሌለኝ አንስቼ ሰጠሁት። ያርገው ይሙላልኝ። አሁን ስጠኝ ስለው ዛሬ ነገ አንድ ጊዜ እሳቸውን ቆይ አናግሬ ከእሳቸው ተቀብዬ ይለኛል አየሙላ። እና እንደው ሌላ ውስጥ ከምንገባ ነፍስ ከምንጠፋፋም እኔ ከሌለኝ ነው አንስቼ ሰጠሁት። መቼም የእርሱ ወገን ነው ተጋቡኝ ነው ብዬ ነው እኔ እርሶን ብዬ ነው የሰጠሁት። ስለዚህ አሁን ይስጡኝ። እንግዲህ ቀላልም ብር አይደለም 3500 ብር እና ይስጡኝና እሱ ባገኘ ጊዜ ደግሞ እርሱ ለእርሱ ይሰጡት። እኔ ቸግሮኛል። እንደው ይሄን ልልዎ ነው የመጣሁኝ። መቼም እሱም አያሳፍሩኝም አውቃለሁ። ምን ዝም ብሎ በሳንዱቅ ቢያስቀምጡት ምን እንትን አለው አያሙላት 3500 አዎ። እና እኔ ምን አገባኝ? ምን አገባኝ? አዱኛ ምን አገባኝ? እናንተ ተስማምታችሁ ያደረጋችሁት ነው። እዛው እናንተ ጨርሱት እንጂ የሆነ ነገር አለው ጥጃ ነገር አለው መሰለኝ። ያን ጥጃ ሽጦ ይስጥህ ወይንም እንግዲህ የሆነ ወይ የፈለገውን ነገር አስይዞ
ወይ ያለውን ነገር ሽጦ ይስጥህ እንጂ ምን አገባኝ ነው ያሉኝ። ምን ላድርግ እኔ እኮ አሁን ግን እናንተ ሰዎች ግን እንዴት ነው ነገራችሁ? እንደው ቤተሰባችሁ በሞላ እንደው ቆይ ምን አለ አሁን እኔ ጋር እኮ ብር የለም፣ ምንም እኮ ብር የለም። አዱኛ እንደሚባለው እንደሚወራው እኮ አይደለም። እንደሚወራው ቢሆን ያርግልኝ፣ አሜን ያድርግልኝ። ነው ችግር የለውም። ምን እሱማ ምን ብር አለ ቢኖር ሳለኝ ይባላል። እንደው ዝም ብሎ እኔ ልጅና ልጅ መቼም ተጣልተው በዛ አግምጠውኝ እንዳይሆን ልጅና ልጅ ተጣልተው ነው። አሁን መጣ ተናገረችኝ። የእርሶ ባለቤት አታጓች ስትናገረኝ እኔም እንችዬ ዝም አልኳት። ልጅና ልጅ ምን ነገር ላይ ይገናኙ ተጣሉ ብላንት እንደው በዛ አግምጠውኝ እንዳይሆን አሁን ይስጡ እርሶ ይሻላል። ኧረ እኔ ማገምጥ ሰው አይደለሁም። እነሱ እኔ እንደዛ አይደለሁም። እሷስ እንደው እንደራሷ እንደው ልጅ እያለሁ ነው የማውቀው። ይሄ ካፖርት ከላይ ወላይ ወልቆ ያውቅም። ምን ለየትኛው ጊዜ ነው ለየትኛው ጊዜ ሁሉ አያሙላት አሁን እኮ ይሉ እየሰሙኝ ነው። ኖር ብለን እኮ ሀጅ ነን ሁላችን። እና ስለ ካፖርት ልትነግረኝ ነው አይመጣህ? ኧረ እኔ ስለሱ አይደለም እኔ ስለገዛው ስለ ካፖርት ልትነግረኝ ነው እንጂ መጣህ። አሁን ይሰጡኛል አይሰጡም? ካፖርቱን የማይቀየር ሰው ምን ብሎ ነው የሚሰጥህ? እንደው እናንተ የምትወሩልኝ የምትመኙልኝን አመሰግናለሁ። ግን እንደው ይሄ ነገር የሚላችሁን ነገር እንደው የዚህ ሰፈር ሰው እንዴት ነው የሚያደርጋችሁ? እባክህ ሰው ሳይኖረው እንደኔ ሊቸገር ይችላል። እያለው መቸገር እኮ ይሄ በሽታ ነው። እያለው የሚቸገሩ ምን ሆነው ነው? እንግዲህ ታማችኋል መሰል ተያይዛችሁ። ኧረ ሄድ እንደው ምን አይነት እንደው እንዴት ያለ እባክህ እንደው የዚህ ቀን የተበደር ምንጣፍ ተነጠፈ። ምንጣፍ ሐረግ ምን እያደረግሽ ነው እዚህ? መጣህ ድንሽ ልቀቅልልህ ብዬሽ አሁን እንጨት እየተረቋቆስኩኝ። ቀቀላችሁኝ እኮ ነው። ምን ነው ወይኔ በጋራ በተበደር ነው ብር መስሎኝ አዱኛ በየሄድኩበት እያባረረ ሲያሰቃየኝ የሚውል። እና እንሰጠዋለን፣ አይዞህ እንሰጠዋለን። ከታመጥን ነው የምንሰጠው ሲገኝ ነው እንጂ እንዴት ነው በአንድ ጊዜ ማታት ይመጣል? ጥልቅ ያየኋት ነው የሚገኝ። ጠየቅን እኮ እኔም ጠየቅኳቸው እኮ ቤተሰቦች ምንም ወይ አውቀው ነው ወይ የሆነ ነገር አስቧል። በቃ ወይኔ ይኸውልሽ ልጃችሁን እንስጠን ማለት ነው የቀራቸው እንጂ አንድ ነገር ጠብ የሚለን ነገር የለም። ይኸውልሽ ሐረግን የምንዳርግ ጥልያትና ደዳ አንተ ምን ማስተካከል ያለብኝን ነገር አስተካክላለሁ። ችግር እንግዲህ አብሬ ኃይል የምቸገር ፈልጌው ነው። እስቲ ቤታችን እንዳይቃና እኔ እፈልጋለሁ። እኔ ወደ ታችን ልንወርድ እፈልጋለሁ። ጥልዬ አይደለም ይኸውልሽ አልተረዳሽኝም ሐረግ። እኔ እስከመቼ በሬ እየተበደርኩ ጥላሁን በሬ ተበደር እየተባለ እስከመቼ ድረስ እኖራለሁ ነው? ተው ችግር በእኛ አልተጀመረም። እንደምንም ብዬ እንግዲህ የሚሆነውን ነገር አደርጋለሁ። አሁን አትናደድ። ተው ጥልዬ እንዴት ያለ አይደለም አልተረዳሽም ሐረግ። ቀጣር አባትሽ እኮ በወቅቱ ቅጥር ስንይዝ ውል ስንይዝ ታስበሽዋል? እህቷ ውጭ ዳለኝ በአንደኛው ወር በላከችው አንድ ጥፍ ማዳበሪያ እንገዛላለን ተብያለሁ። ይሄኛው ይሄ ቃላችሁን የጣሉት እኔ አብዬንም ጠየቅኩኝ እንየንም አስተባብዬ ጠየቅኩኝ እንደሚሆን አድርጌ። ስለዚህ እኔ ምን ላድርግ? ጥሪ አብሬህ እያየኸኝ እየተሰቃየሁ እኔ በቃ ይሄን ያክል ተሰቃየሁ፣ ይሄን ያክል አንቺም ተሰቃየሁ ካልሽ አንተ ታላዘንህልኝ ብቻ አብሬህ አይደለም የምጠራሞት። እንዴት ችግሬ ብቻ ችግር አለ ወይ? ጥሪ አረግተው በሞት ይተባክሽ እኔ ውጭ የምዋረደው ሁኔታ አይተሽ ጥላሁን እንደዚህ ታርጎ ስሙ እኮ ነው የተረፈኝ። ሰው እንዲህ ነው በሰው መፍረድ ያውቃል እኮ ሲደርስበት እሱ አንድ መፍትሄ እንትን አይልም እንጂ በሰው መፍረድ ያውቃል። እኔ ሰለቸኝ በቃ መልክ ብቻ ምን ያደርግልኛል? ታጥቦ አይጠጣም እኮ ማለት ተው እባክህን ክፋን በይማሽ። አሁን ይኸውልሽ አሁን 2 ቀን እንኳን አጥር ሳንበላ ብናድር ይሄ መልክሽ ሌላ ነው የሚሆን። ሁሉም ነገር በገንዘብ በማግኘት ላይ ነው። በቃ ይሄን ተረድተሽ ቀጥታ ሂጂና አባትሽናናሽ ስጡኝ። እኔ ምንም ነገር ከእንግዲህ በኋላ ከእናንተ ጋር በቃ ከመቆራረጤ በፊት ስጡኝም ብለሽ ያዣችሁ። ከዛ ውጭ ግን እኔ ከዛሬ ጀምሬ በቃ ወይ እኔ ቤቱን ትቼ ይኸውልሽ እወጣለሁ። እኔ እንደፈለገ ጥሪ እንደዚህ እናደርስ ነገር የለውም። አብረን እንቸገራለን። እኔ እንደሚሆን አደርጋለሁ። ተው እባክህን ገና ስንት እቅድ አለኝ እኔ ታንተ ጋር አሪፍ ትዳር እንኖራለን እያልኩ ልጅ ጥሌተው እንጂ እንዴት ማጣት እኮ አይለያይም። እኔ በቃ አንቺን የኑሮ ምናምን መስፋት እኔ ሰልችቶኛል። ስለዚህ አሁን ሄደሽ ትጠይቃለሁ ካልሽ ጠይቂ፣ ካልጠየቅሽ ግን እኔ ካሁን በኋላ ወቅቶኛል። አስቢበት በቃ እኔ በየማሽን ይሆናል እኮ ዋ አይና አዲስ እንደምን ነሽ? ደህና ነኝ። እንኳን ደስ አለሽ እናቴ። እንደውም እኮ አሁን ወደ አንቺ
እየመጣሁ እንኳን ደስ አለሽ እናቴ። አብሮ ደስ ይበላል። ለዚህ አበቃሽ። እንኳን ደስ አለሽ በአምላክሽ እናቴ። እኔ እኮ እንደው ስንት ዓለም እንዲያርገሽ እንትን ብለሽ አሁን እንዴት ተገኘሽ? እንኳን እንደው ደስ አለሽ። ምን ተገኘ? ዋ እንዴት ልጅሽ መጣች ይላሉ። ምን ታሽሟጥጫለሽ? ምን እንጀራ ልጅሽ መጣች አትይኝም? ዋ እናቴ ማንን የንተ ሰው ቆጠረኝ? ምንድነው አሁን እንዲህ የምትናገሪ? እንዴት ጧፍ እንዳብለሽ ያሳደግሻት ልጅሽ አይደለች? አሁን ተራይተሽ ስንት ነገር ሁሉ ታይኝ እስቲ ማን ጧፍ እንዳብለሽ ያሳደግሽ ማናለኝ? እናቴ ማናለኝ? አይው አንቺ እናንተ ታውቁልኛላችሁ እንጂ ቤትማ ማን ጧፍ እንዳልሽ አለኝ። ማን ዙሮ አየኝ? እናቴ የሰው እናት ተደርጌ ሁሉ ነገር ሸንጎውን አይውልሽ የሚሰራውን ስራ ይሄማ እንደው ለመንደርተኛውም ለሰሚውም ግራ ነው። አንቺ ግራ እኔን የሰው እናት ሽፍና አድርጌ እንዳላሳደግኩላት እንዲህ አድርገሽ አሳድገሽ እንጎቻው ሁላ ምሰጫት ሁላ እንጎቻ እኮ በቃ እንደው እኔ ግራ አንቺማ ታውቂው የለ እኔ እንደው ለሱ ግን እንኳን ደስ አለሽ። ዞሮ አሁን ልመጣ እኔ ነበር ወደ መምጣቱን ነው እንጂ ደስታውን ታዩ ሲታዩ እንዴት ደስ ብሎሽ ነው? እንዴት ነው? አሃ ተሰው ሳልቆጠር ምን ላድርግ ብለሽ ነው? እንዴት ነው? በቃ እንዴት ያለ ነገር ነው ወይ አታድርስ። እንዲህ የማንም መዘባበቻ አድርጋ ይቀረች። እንዲህ የማንም መተራረቻ መጠቋቋሚያ ጎሚያው ማለት ነው። አሁን እሷ ልጅሽ ነጫችልሽ ልሳንሽን ይሰራው ጥርንቆሽን ይነቃው። እንዲሁ ምን ይከፈለዋል የፈጣሪ ተመስገን ብቻ ነው። እናቴዋ እንዲሁ እንኳን ላገርሽ አበቃሽ እናቴ ልጅ እንዲሁ እንኳን ቤትሽ መጣሽልኝ። እኔማ ቤት እንቅልፍ የለኝ ቀን እንዲሁ ዝም ውለት ያልሽውላ እየመሰለኝ እየወጣው ማየት ነው። እንዲሁ ምን የኔ ነገር እንዲሁ አደራሽ እንዲሁ ሁሉም ታቀርበው መጣሽ ፊቴ ላይ ድቅ እንዲሁ ወይኔ ልጅ በሰው ሀገር ቀረች። አይ ልጅ ነው በቃ ሁልጊዜ እንዲሁ ተንግዲህማ በጎን ውብዬ አርፍ ይተኛለሁ። ታለም ያውን መጥቻለሁ። መጣሽልኝ እናቴ ልጅ ክብር ለምስጋና ይሁን። አሜን እናቴ ተመስገን እንዲሁ ልጄ እንኳን ከመካከላችን በሰላም ቀላቀልሽ። አመሰግናለሁ። እኔስ እንደው ለዚህ በቃለሁ ብዬ ማስቤው ማላክ ነበር። መች አስበህ ነው? ሁላችንም ደስታው እንደው ፍንቀል እያደረገኝ ነው እናቴ። ያው አታጓደም ይኸውልሽ አምሮባት አይሻት አምሮባት አይሻቸው አይደል? ሁሉም እንደው ፊታቸው ወዛቸውን አይሽው እንዴት እንደሚያምሩ ኑሯችሁ ግን ጥላሁን አይጥሊ ጀግና እኮ ነው። ሰርተህ ደግሞ ሁለተኛውን በሬ ትገዛለህ። ጀግና ነህ። ሰርተህ በጉልበትህ ገና ወጣት አይደለህ? ሰርተህ ደግሞ ሁለተኛውን በሬ ትገዛለህ። የኔ ልጅ የኔ ጀግና መጣቻውን ዋጋ መጣለች። እንግዲህ እኔ እኮ እንደው መቼም እንደው ዋጋ እንዲህ ሙና አቅርበን እንዲህ ስብስብ ብንን የለ እነሱም ይመጣሉ። እንደው ሌላም ዘመድ ይመጣል ጠላ ይበጠበጥ የለ እንደው ገና እንዲህ አንስቼ ስለ ወይኔ ልጅ እሷማ በሰው ሀገር ብዬ አንጀቴ ቁርጥ ማለት እንኳን በሰላም አንጀቴ ብጥስ ማለት እኔ ራሱ እንደው ብታይ እስኪ ቆይ ትንሽ አየር ተቀብዬ ልምጣ። አየር ልቀበል በል አፍን አይ ዋጋ እና እንዲሁ በሰላም መጣሽ። እንዲሁ ናፍቀሽኝ ነበር። ሰው ሁላ እናቴ እህቱ ጋር ሲጓዝ ነው ብታይ እንዴት እንደማስብ ነበር። አንቺ በሰላም ትገባሁን ምን ሆነ በሰው ሀገር እያልኩ እንደው እንጃ ማናለሽ እናቴ አብዬና እንዴት ልምጣ በይ እጅ ለጓደኞቼ ሁላ እህቴ መጣች ነው እንደዛ መጥለጥ በይ አብዬ ኑሯችሁ ጋር ምንም የተሻሻለ ነገር ያየሁት የለም። ሁሉም ባለበት ትቼው እንደሄድኩት ነው የቆየኝ። ለምንድን ነው የምልከውን ገንዘብ የት አድርገው ነው? አይ ልጅ አንቺ ብቻሽን ለፍተሽ ያጠራቀምሽውን ገንዘብ እኔ የምጠቀምበት ይመስልሻል እንዴ? ምን ችግር አለው? እኔ እኮ ለእናንተም ለራሴም ነው የሄድኩት የእናንተ ህይወት እንዲሻሻል ነው። እንግዲህ ልጅ አታጓድም። ያው እንደናንተ እንከባከባ አሳድጋሻለች። ለእህቶችሽም የምትፈልጊውን ሁሉ ራስሽ አድርጊላቸው። እኔ ግን የኔ ልጅ በላክሽው ገንዘብ ከተማ ቤት ገዝቼልሻለሁ። የተረፈውን ገንዘብ ደግሞ ባንክ ቤት በአካውንት አስቀምጬልሻለሁ። ያንን ገንዘብ አሁን እንረካከባለን ከኔ ጋር የምትፈልጊው ማድረግ ትችላለሽ። ግን ይኸውልሽ ገንዘብሽን ቆጥበሽ በስርዓት ተጠቀሚበት የኔ ልጅ። አለበለዚያ ተመለሰሽ ትሰደጃለሽ።
አብዬ ግን እኮ ለኔም ለናንተም የሚሆን ሁሉም ራሱን ችሎ ነበር የላኩልህ። ማለቴ ይሄ ለናንተ ይሁን ይሄ ደግሞ ለኔ ይሁን ቆጥብ ይያልኩኝ ነበር የላኩልህ። ቢያንስ ለናንተ የላኩትን ለናንተ መጠቀም ነበረባችሁ። አይ ልጄ ለምንድን ነው ሁሉን ነገር ዝም ብለ ያስቀመጥከው? አይ ልጄ እኛ ይኸውልሽ የለመድነው መቀየር አንፈልግም። ይሄ መሬቱ አለ፣ መሬቱን እየቆፋፈርን እንደለመድነው እየኖርን ነው። ምንም የጎደለብን ነገር የለም። አብዬ ግን ትክክል አላደረክም። እነት አለምን ቢሆን ለምን ይቸገራሉ? እሷም እኮ ጧጥምቡሽ ብላ አሳድገኛለች። እሷን በተሯ መጠቀም ነበረባት። በቃ አሁን ከዚህ በኋላ አንቺ አድርጊላቸው የኔ ልጅ። እኔ ድርሻን ተወጥቻለሁ። በቃ ከዚህ በኋላ አንቺ እንደፈለገሽ የምትፈልጊውን ነገር አድርጊ። አባትና ልጅ ወጣው ይመካከሩ እንጂ እኔማ ባይድ ነኝ እኔማ አሳድጎ መና ነኝ እናቴ። ይተው እንጂ እናቴ ገና ግባ ከመግባቷ ገና ብዙ ነገር አስበ ይሆናል እኮ። አሁን እንደዚህ ማለቱ አያስፈልግም እኮ። እንዲያው አሁን የኔ ውለታ ሆኖ ነው። አሁን እንዲያው ለኔ ቦትት ለኔ ጨርቅ ይዛ ትምጣ እንዲያው መጨከነ እንዴት እኔ ግን እንዲያው የቅቤ ጥላይ በዚህ እየሄድ አይደለም ያበላኋት። አሁን እኮ ገና ሆና ነው እኮ ምሉ እናቴ። አሁን ገና ነው እንጂ ብዙ ነገር ታረግሎታል። እግር ሲረግጥ ነው መምጣት የሚታወቅ። እንዴ ልብስም ባይሆን ማሰቧ ጥሩ ነው። አየሻት አይደለ? ለኔ መች እንትን አለች አይደል? ይሻለኛል። እኔ እንደው እንዳንቺ እንደው ምንም ሳልነካካ ብቀር ይሻለኛል። እንዲሁ ምናምን ሳይመጣኝ እንደዚህ አይደለም እናቴ። አሁን ብዙ ነገር ነው ያስበን። እኔ ራሱ አሁን በሪው ቢቀርና እንደው የናፍታ ወፍጮ አንድ ቋት ብትሆነ ያችን ብትተክልልኝ እርስ በርስ እየተረዳዳን እናድጋለን። እሱንማ ታደርጋለች እንጂ አሁን ትሰጠናለች። ታደርጋለች። ኧረ እንዴት ያገር ይሄ መሰሪ አባቷ ምን እያሰበ ነው? እኔ እኮ ግራ ግብት ያለኝ ይሄ እንዲሁ ምን እያሰበ ነው? እኔ እውነት ተሱ ላይ አልኑሬም ወይ? እኔ ግን ይባላልኩም ይወት አሁን ያልገቦት ነገር አለ። ካሱ ጋር የሚያወሩ ትዳር ያዥ ነው የሚላት የሚሆን አሁን ታሉልሽ ወደ ትዳር ሊላ ስለሚችል ብሩን እንግዲህ ሌላ ክሳራ ነው። እንግዲህ ምን ትለኛለህ? ትዳር ተያዘች እኮ አናገኝም እኛ። በቃ የራሷን ህይወት መምራት ነው። አንዱ ወጥታ ታመጣችማ በቃ እንደውም ተዚህም ደግሞ ነው አምጡ ልንባል እኮ እንደዚህ እንዳይሆን በጠባይ ይወት እናቴ ይስሙኝማ ሳይናደዱ ገረፈች ሳትመጣ ግርፋት መጣ ግርፋት ነው። እንደው አስተያየቷን ስታያት ግን እንዴት ናት? እንደው የምትሰጠን አይደለችም። ባውቆ ባስተያየትማ መች እንዲህ ነበረ። እንደው እኔ ወትሉ እንደው ገና አሁን ሆና ነው እንጂ ለእያንዳንዳችን ደና እንገዛ እኔም ታረግ ነው። ይመስለኝ አሁን ተረጋጋ። ገና ናፍቆታችሁ ልጥገበው ብላ ነው እንጂ እና እንዴት እንደው ተመምጣቱ አዳሪ ሹሹሹ ወሬና እሽኮኬ አዳሪ እንዴት ነው ወሬ? ምንድነው ፍቅር አይደል? ያማ አባቷን ፍቅር አንቺ ማለሽ የነሱ ነሽ። እንደውም አንቺ ነገረ ስራሽም ወደዚያ ነሽ። ተመጣጣኝ እኔ ግን ምን ታረግልኝ ደስ እንደሚለኝ ንገራችሁ። ምን ከተማ የልብስ ሱቅ ትከፍትለታለህ? ወይኔ እኔን ጨርቅ እዚያ ደርድርና ሽጡ። እኔ ምን አደርገዋለሁ? ተይኝ እንደው ሳይመጣችሁ እንደው ምን ያለብሰው? ኧረ እናቴ ይረጋጉ። እንደዚህ አይደለም ፍረሽ ነገር አታስተያየት። እሷ ያሰበችው ነገር ስለሚኖር ልብሱንም ልበሽ ደስ ይላል። አባ በርበሬ የሚሸጥበት መክፈትሽ ነው። ትከፍትልሻለህ። ያያ እንዳይጓት ከሆነ ይሁን ለእያንዳንዳችን የሆነ ነገር ዝም አትለንም። ዝም አትለንም። እና እሷ ጨርቅ የጨርቅ ሱቅ የምትልኝ ሀገር አሁን አላመት ባል ጨርቅ እናስቀድዳለን። አሻቦ ምናምን ያለበት ነው እንጂ ቢሆንስ እሷ ፍላጎቷ ነው። የፍላጎቷን ኧረ በመሬት ወደረው ታረግልናለች። ዝም አትለንም። ታላበደች በስተቀር ያን ያክል ብርህት ይደርሳል እንዴት? ዋ እኛም ልጅ አቤት እምትችይ ከሆነ የሥራ እድል ፍጠሪላቸው። ካልቻልሽ ራስሽን አውጪ። ይኸውልሽ ባረባው ደግሞ ገንዘብ አትበትኝ። አደራ ልጅ ተመልሰሽ ትሰደጃለሽ። እሺ አብዬ በምችለውና ባለኝ አቅም አግዛቸዋለሁ። ይሄ ሁሉ ችግር የመጣ መጀመሪያውኑ ልጄ በእኔ ስህተት ነው። ኧረ አብዬ አንተ ምንም ያጠፋው ነገር የለም። እኔ ብንከባከብሽ ኖሮ ይኸውልሽ እኔ ብንከባከብሽ ኖሮ የኔ ልጅ ለስደትም አትበቂም ነበር። አብዬ በቃ ተው አለፈ። አሁን ሁሉም ነገር አልፏል። እዛ ትንገላችም ነበር የኔ ልጅ። ምንም አልተንገላችም አብዬ። በቃ እንደማንኛውም ሰው ሰራሁ፣ ራሴን ለመቀየር ሄድኩኝ። አለቀ። ሌላ ታሪክ የለውም። እና አደራሽን ልጅ እሺ አብዬ አደራራሽን እንዳትጥይ። አልጥልም አብዬ። አደራሽን እኔን የምታስደስችኝ ራስሽን ስትጠብቂ ነው። ለማንም ልብሽ እንዳትሰጪ አብዬ። ከዚህ በኋላ ወደ ኋላ መመለስ የለም። እሺ አብዬ አመሰግናለሁ ለሁሉም ነገር። እሺ እኔ ልጅ እቤት እንሂድ። እሺ
አይ ልጄ ያ ብዬ ደክመሃል ማለት ነው።